ለአንድ ወር ያክል የሚሆነንን የእርድ ማስክ እንዴት አድርገን አዘጋጅተን እንደምንጠቀም በዚህ ቪዲዮ በደንብ አሳያችኋለሁ። ለምን ይጠቅመናል? ያው ለብጉር ይጠቅመናል። እንደዚሁም ደግሞ ጥቁር ነጠብጣብ ላለብን፣ ለማዲያት፣ ለጠባሳ፣ ለሁሉም ይጠቅማል። ያው አንድ ጊዜ ነው የምናዘጋጀው፣ አይበላሽም፣ ለረጅም ጊዜ ይቆያል። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ብዝት ትርፍርፍ ይበልልኝ። ዛሬው ቪዲዮ በጠያቂያችሁ መሰረት ይዤላችሁ መጥቻለሁ። እርድን እንዴት አድርገን ነው የምንጠቀመው? ሁል ጊዜ ሻወር ቤታችን አስቀምጠን እንደምንጠቀም የሚያሳይ ቪዲዮ ነው የምሰራላችሁ። በመጀመሪያ እንኳን ደህና መጣችሁ። ቪዲዮውን በላይክ ጀምሩት። እዚህ ጋር ቫልዚን እጠቀማለሁ። እንደዚሁም ደግሞ የኦሊቬራ ጀል ነው። ኦሊቬራ ጀል ከሌላችሁ ፍራሹን እሬት መጠቀም ትችላላችሁ። ከሌለም ደግሞ በቫልዚን ብቻ መስራት ትችላላችሁ ማለት ነው። ቪዲዮውን ላይክ በማድረግ ጀምሩት። በመጀመሪያ የምንጠቀመው እርድ ይህንን ይመስላል። በሻይ ማንኪያ ነው ያደረኩት እኔ። በትልቁ ከሆነ 2 ይበቃችኋል። በዚህኛው ከሆነ ደግሞ 3 እና እየተወሰነ ማለት ነው። በጣም ብዙ ነው የሚሆነው። 3 ራሱ በቂ ነው ስለሚበዛ ማለት ነው። በኋላ ስናቀላቅለው እየበዛ ነው የሚመጣው እና ይህንን ለረጅም ጊዜ መጠቀም ችላላችሁ። የምንጠቀመው ቫልዚን ነው። ምንም ነገር ከሌላችሁ ቫልዚን ብቻ መጠቀም ችላላችሁ ማለት ነው። ግን እኔ ባለኝ ነገር ነው እየሰራሁት። እናንተ ቤታችሁ ባላችሁ ነገር ነው መስራት ያለባችሁ እንጂ ግዴታ እዚህ ጋር ባለው አይደለም። እናንተ ለፊታችሁ በሚስማማችሁ ቫልዚን ተጠቀሙ። የትኛውን ቫልዚን እያላችሁ ስለምትጠይቁኝ ነው። እቤት ያላችሁ ለእናንተ የምትጠቀሙት ይሆናል። ይህ ጀል ደግሞ በጣም አሪፍ ነው፣ ቢኖራችሁ መልካም ነው። ካለ ጥሩ ነው፣ ከሌለም ደግሞ ችግር የለውም። የኦሊቬራ ጀል 3 አድርጋለሁ በዚህ በትንሽዬ ማንኪያ ማለት ነው። እንደምታዩት እነዚህን ሌላም የምጨምርበት ስላለ ያው በደንብ ተከታተሉ። ቪዲዮን በደንብ ከተከታተላችሁ የምናደርጋቸውን ግብአቶች በስትክክል ሰርታችሁ ለመጠቀም እንደዚሁም ደግሞ ውጤቱን ለማየት ይረዳችኋል። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ እንደዚሁም ደግሞ ሁልጊዜ የምሰራው ቪዲዮ እንዲደርሳችሁ የደውል ምልክቷንም ኦል በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃችኋለሁ። አመሰግናለሁ። ውድ ቤተሰቦቼ ያው እንግዲህ ትንሽ አነስ ስላለች ልቀይራትና እቀይረዋለሁ። ወደዚህ ጋር አደርገውና በደንብ አመሳስለዋለሁ ማለት ነው። እየጨመራችሁበት ስትመጡ በጣም ነው የሚበዛውና እርድ ከፈለጋችሁ እናንተ የፊት እርድ ወይም ደግሞ አለ ፍሬሹ ማለት ነው። እሱን ማዘጋጀት ትችላላችሁ። ልክ እንደ ዝንጅብል መቅላቱ ነው እንጂ ራሱን ዝንጅብል ነው የሚመስለው እና እሱን ገዝታችሁ ማዘጋጀት ትችላላችሁ። በቃችሁ አድርቃችሁ ማለት ነው። ከዛ ኮኮናት ነው እዚህ ጋር ያደረግኩት። ኮኮናት ይህ በጣም አሪፍ ነው። እኔ ለራሴ የምጠቀመው ነው። በጣም ቆንጆ ነው። ለእጅ፣ ለፊት፣ ለፀጉር፣ ለሁሉም ነገር የምንጠቀመው የኮኮናት አይነት ነው። እሱን የተወሰነ አደርጋለሁ፣ አቀላቅለዋለሁ። ረግቶ ነው። ለዛ ነው ያው የመርጋት ባህሪ ያለው ክረምት ወቅት ስለሆነ ይረጋልና ለዛ ነው። እሺ ከዛም በመቀጠል እዚህ ጋር ባቢ ኦይል አለኝ። የባቢ ኦይል ከሌላችሁ ካስተር ኦይል፣ እንደዚሁም ደግሞ ብጉር በጣም ለሚያስቸግራችሁ የወይራ ኦይል አድርጉበት። የወይራ ኦይል ለብጉር በጣም አሪፍ ነው፣ በጣም ቆንጆ ነው። ዘይትን የማንሳት ኃይል ስላለው ወዛም ለሆናችሁ የወይራ ዘይት ተጠቀሙ። እንደዚሁም ደግሞ ከሱም ከሌለ ደግሞ አይጠፋም ካስተር፣ እንደዚሁም ደግሞ ግሪስሊ መደረግ ትችላላችሁ። ግሪስሊም በጣም አሪፍ ነው። ከዛ በደንብ አድርገን እናቀላቅለዋለን። ይሄ አይበላሽም። እሺ እንደውም ፊታችሁን ማስክ ለመቀባት ፈልጋችሁ ለመስራት አልመችም የሚላችሁ ይህንን አንድ ጊዜ ሰርታችሁ 1 ወር አስቀምጣችሁ እዛው አለበት ሻወር የምትወስዱበት እዛ ታስቀምጣላችሁ። በየጊዜው ልክ ማታ ይህንን ቀባ እያደረጋችሁ መታጠብ ፊታችሁን።
ይህን እንደ ቻሌንጅ ሞክሩት። በቃ እናንተ እንደ ቻሌንጅ መሞከር አለባችሁ። እና ብጉር የሚያስቸግረው በብዛት ዘይት በፊታችን ላይ ስለሚወጣ በላብ ምክንያት የሚከሰተው ዘይት ወደ ባክቴሪያነት ስለሚቀየር ነው። ለዛ ነው። እሺ ከዛ ደረቅ በሆነ እቃ ውስጥ እናደርገዋለን። እኔ እንደምታዩት በዚህ አይነት እቃ ነው የምጠቀመው። ብቻ ደረቅ ይሁን ማንኛውም እቃ ይሆናችኋል። ግላስም ፕላስቲክም ይሆናል፣ ማይካ የሆነው ማለት ነው። ቀዝቃዛ ስለሆነ ምንም ችግር የለውም። እና በዚህ መልኩ ታስቀምጡታላችሁ። በጣም ክሬም ሆኗል እንደምታዩት፣ ልክ እንደ ክሬም ነው የሆነው። ያው ዞሮ ዞሮ ማስክነት ነው የምንጠቀመው ማለት ነው፣ መታጠብ ስላለብን። ከዛ ይህንን ይመስላል እንደምታዩት። እና የተጠቀምሻቸውን ግብአቶች ለምን አትነግሪን የምትሉ ያው ቪዲዮን ስለማታዩት እንጂ ከቪዲዮ ላይ ሁሉም አሉ ማለት ነው። እና አስገባላችኋለሁ፣ ተከታተላችሁ አይታችሁ መስራት ትችላላችሁ። ደግሞ በጣም ቀላል ነው። አንደኛ እርድ አይበላሽም፣ ለረጅም ጊዜ መቆየት ይችላል። ከዚህ በዘለለ ደግሞ ማር አለ፣ በማር ማዘጋጀት ትችላላችሁ። እኔ የሰራው በቫልዚን ነው። ቫልዚን ከሌላችሁ ደግሞ ይኖራችኋል እርግጠኛ ነኝ። በማር ማዘጋጀት ትችላላችሁ። በወተት ይቻላል፣ በእርጎ ይቻላል። የማይቻለው ውሃ ብቻ ነው። ምክንያቱም በውሃ ምንም ጥቅም ስለማይሰጥ ማለት ነው። ከውሃ ጋር ሲቀላቀል ጥሩ አይደለም። ግን ከውሃ ይልቅ የሮዝ ዋተር ማለት ነው፣ እንደዚሁም ደግሞ የብርቱካን ውሃ፣ የሩዝ ውሃ መጠቀም ይቻላል። እንግዲህ ብዙ አማራጮች አሉት። እኔ የተጠቀምኳቸው ግብአቶች እነዚህ ናቸው። እናንተ ደግሞ እየፈለጋችሁትን ከነዚህ ውስጥ የሌለ ካለ ባላችሁ ትጠቀማላችሁ። አሁን እኔ እቀባዋለሁ ማለት ነው። የፊቴን ታጥቤያለሁ። ከዛ መቀባት ነው። በምታዩት መልኩ መቀቢያ ግዴታ አይደለም፣ በእጃችሁ መቀባት ትችላላችሁ። እሺ ይህ ማዲያትና ብጉር አለባችሁ፣ ጥቁርነት አለባችሁ ቦታ በደንብ ቅብት አድርጋችሁ ማሳጅ ወይም እሽት ታረጉታላችሁ እና ያጠፋላችኋል። እንደ ቻሌንጅ ሞክሩት። ሁሌ ማታ ማታ ከመተኛታችሁ በፊት አለ አይደለ 30 ደቂቃ ወይ 20 ደቂቃ 15 ደቂቃ እንደሚደግማችሁ ይገባኛል። ግን ያው ግዴታ ደግሞ ፊታችን ላይ የተለያየ ነገር ሲወጣብን ለራሳችን ራሱ ፊታችንን ማየት ራሱ በጣም ነው እንትን የሚደብረን ማለት ነው። ከዚህ ሁሉ ራሳችንን መንከባከብ እየተሻለ ይሆናል። በጣም አሪፍ ነው። ይህንን ተቀብቼ እኔ ስታጠብ ፊቴ እየመረ ነው የምላችሁ፣ በጣም የተለየ ለውጥ አለው እና በጣም አሪፍ ነው። ውርድ በጣም ቆንጆ ነው። ብጉር ካለ እንዲሁም ጥቁር ነጠብጣብ ካለ እነዛን ቀስ በቀስ እያደረገ ሪሙቭ ያደርጋቸዋል፣ ያጠፋቸዋል ማለት ነው። ዋናው ደግሞ የኛ ምንድነው ሳንሰለች ይህንን መጠቀም። አሰራሩም እንደምታዩት እጅግ በጣም ቀላል ነው። በዛ ላይ ደግሞ አንድ ጊዜ ሰርታችሁ ለረጅም ጊዜ የምትጠቀሙት ነው። አንድ ቦታ አስቀምጣችሁ ያን ያክል በየጊዜው መስራት አይጠበቅባችሁም። እርድ ለማንኛውም የፊት ቆዳ በጣም ወሳኝና ተመራጭ ነው። ዶክተሮች የተመሰከረለት እንደዚሁም ደግሞ በሳይንስ እየተረጋገጠ ነው። ፊታችን ቆዳ ላይ ያሉትን አላስፈላጊ የሆኑ ነገሮችን በቀላሉ ሙልጭ አድርጎ ያጠፋልናል። የሚሆነው ደግሞ ስንጠቀመው ነው። እንደምታዩት ይሄ የተረፈኝ ነው። የተረፈኝ ደግሞ ክድና አድርጌ አስቀምጠዋለሁ። እንግዲህ ከቀባሁት በኋላ የጣቶችን መዳፍ ተጠቅሜ የጣቴን መዳፍ ማለት ነው ሳትቧጥጡ ቀስ ብላችሁ በዚህ ቀስ ብላችሁ ማሳጅ ታረጉታላችሁ። እኔ የአይኔን ስር ሁሉና የቀባሁት ለምንድን ነው በኋላ ስታጠበው አንድ አይነት እንዲሆንና እንዲመሳሰልልኝ። ሁሉንም እዚህ ጋር ያልቀባሁት የቆዳ ክፍል የለም፣ እንዳለ ቀብቼዋለሁ። ግንባራችሁን እንደዚህ እንዳይሸበሸብ ወደ ላይ እያደርጋችሁ መቀባት። ከአይናችሁ ስር ደግሞ ስታሹ በጣም ልስልስ ያለ ስለሆነ ትንሽዬ ቀስ እያላችሁ ማሳጅ አድርጉ። የፊት ቆዳችን በነገራችን ላይ ስስ ነው፣ ግን ያው እኔ ለምዶታል። አንዳንዶቻችሁ በሳሙና ራሱ ስታጠቡ
በጣም ይቀላል ያልሽኝ እህቴ አለሽ። ምናልባት በጣም እያሸሹ ይሆናል። እኔ በጣም አላሸውም፣ ጥብቅ አድርጌ አላሸውም። ቀስ ብዬ ነው። ከዛ እጄንም እቀባዋለሁ። ያው ያመሳስላል። እጃችንንም ቢሆን በእጃችን ላይ ቀጭ ምናምን ካለብን እሱንም ደግሞ ያሳምርልናል ማለት ነው። በቀላሉ እንደዚህ ቤታችሁ ሰርታችሁ መጠቀም ትችላላችሁ። ቀላል ነገር የሚከብድ አይደለም። እንደምታዩት ይህንን ይመስላል። ያልቀባሁት የለም። ሁሉንም አንድ አይነት አመሳስሎልኛል። አቆይቼ ደግሞ መለሳለሁ። እሺ ውዶችዬ፣ እንዴት ተመልሼ መጥቻለሁ ማለት ነው። እንግዲህ የፈለጋችሁትን ያክል ደቂቃ ነው የምታቆዩት፣ 30ም 20ም ማለት እንደሚመቻችሁ ያክል ማለት ነው። ምንም ሳይድ ኢፌክት የለውም። ከዛ መጀመሪያ ባልዚንግ ስላለው በምንድነው እንደዚህ በሶፍት አንድ ሶፍት ተጠቅማችሁ ቀስ ብላችሁ ታነሱታላችሁ ማለት ነው። ካልሆነም ደግሞ በውሃ ታጥቤ ደግሞ ተመልሼ ያሳያችኋለሁ። ሪዛልቱን የምታዩት እዚህ ጋር ነው። ተመልከቱት ምን እንዳስመሰለኝ ማለት ነው። በጣም አሪፍ ነው። በጣም ለውጥ ታዩበታላችሁ። ኢቨን በአንድ ቀን ራሱ ለውጥ ያሳያል። እናንተ ግን ቀን በቀን ተቀቡት። እንደዚሁም ደግሞ እያለፋችሁ እንደ ቻሌንጅ ማለት ነው። አያችሁት? ብርሃን ነው፣ እንደ ብርጭቆ ፍክት ያለና ጽድት ያለ ፊት ይሰጣችኋል። ይሄ ባለፈው የዛሬ ሳምንት የሰራሁት ክሬም ነው። የብርቱካን ካላያችሁት እንግዲህ ሳምንት ሊሞላው ነው። ብቻ ግን 6-7 ቀን ሆኖታል። እሱን ነው የምቀባው። አይበላሽም። ውጭ ነው የአየር ቴምፕሬቸሩ እንግዲህ በጣም አሪፍ ነው። በአሁኑ ሰዓት ቀዝቃዛ ነው ያስቀመጥኩት። ያለ ፍሪጅ ነው። ምንም አይበላሽም። ውሃ ስላልነበረው በጣም አሪፍ ነው። ተጠቀሙት ማለት ነው። እሺ የሮዝ ብርቱካን ላጭ የነበረው ነው። ይህ ፊቴን እንደዚህ ፏ አድርጎልኛል። በጣም ቆንጆ ነው። ይሄ ማስክ እንዳያመልጣቸው የምር ማለት ነው። በጣም አሪፍ ነው። ሪዛልቱን ተመልከቱት። መጨረሻ ላይ እንደዚህ ፍክት ድምቅ ልክ እንደ ብርጭቆ ፍክት። ከዛ ደግሞ ሀሳብና አስተያየታችሁን ደግሞ በኮመንት ግለጹልኝ። ያልተመቻችሁ ወይም ደግሞ ጥያቄ ካላችሁ እዚህ ቪዲዮ ላይ የሌለ ጥያቄ ከሆነ መልስላችኋለሁ። ከሆነ ግን ያው እያያችሁ መስራት ትችላላችሁ። ተጠቀሙት። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም አመሰግናለሁ። ወዳችኋለሁ። ባይ ባይ። ውድድ ነው ማደርጋችሁ። አዲሶች ሰብስክራይብ አድርጉ። እስኪ 100 ሺህ አስገቡኝ። ለይለት ባይ